እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ አመሰግናለሁ። እንግዲህ አሁን በድጋሚ ነገረ ቤተክርስቲያን ሰፊ ርዕስ ነው። በጣም የሚደንቅ ቆንጆ ርዕስ ነው ለመናገር እና የሰጣችሁትን ማብራሪያ ሰምቻለሁ። ቤተክርስቲያን ትጠፋለች አጠፋም የሚለውን በግልጽ አልተናገራችሁም። ቆይ በጊዜ ደግሞ ትሄድበታለህ። እሺ ጥሩ ነው። አጠፋም ብሎኛል። እሰየው በጣም ደስ ይላል። ኢየሩሳሌም በጥፋቷ አጠፋም ከተባለ ከሐዋርያት ጀምሮ ጉባኤዋ ትኖራለች ብለውናል ማለት ነው። which is good። ወደ መግቢያ ያልፋለሁ። አንድ ነገር አስችለ ማለት ያለ ይሄ የሁለተኛው በእንትን ላይ ክፍል ላይ እነሱ ያነሱትን ሐሳብ እያንዳንዱን ያነሳው መመለስበት ስለሆነ ያኔ በደንብ በሄድበትም አንድ ያስተዋልኩት ግን ቤተክርስቲያን እንደምትሳሳት ጥቅስ ተብሎ ቀጥታ የተጠቀሰ አንድ ጥቅስ የለም። አደም ወንድሜም አንድ ጥቅስ አልጠቀስክም። ለምሳሌ ቃል የምትሰሙ ደቀ መዛሙርቴ ትሆናላችሁ ምናምን የሚል ጥቅስ ተጠቅሷል። ግን ቤተክርስቲያን እንደ ቤተክርስቲያን ግን የክርስቶስ አካል ስህተት ውስጥ ልትወድቅ ትችላለች አልችልም የሚለውን እንዳጠቃላይ የጌታ ቤተክርስቲያን ያልኩት እንጂ ስለ ግለሰቦች አላወራሁም። እሱን አንድ ጥቅስ ከመጽሐፍ ቅዱስ ስላልተጠቀሰም ስለ ቤተክርስቲያን ምንም ጥቅስ አልተጠቀሰም ባጭሩ። እኔ መግቢያዬን የማደርገው የመጽሐፍ ቅዱስ አማኞች ነው። እንግዲህ እንደምታውቁት መጽሐፍ ቅዱስ አማኝ ክርስቲያኖች እንደመሆናችን ከመጽሐፍ ቅዱስ ስለ ቤተክርስቲያን ጥቂት ነገር ልበላል። ቤተክርስቲያን ወንድሜ ሱቤ እንደተናገረው ጥንት ላይም እኮ የብሉይ ኪዳን የእግዚአብሔር ጉባኤ ነበር የሚል ነገር አንስቷል። ይሄ ጥሩ ነው። ጥንት ላይም የእግዚአብሔር ጉባኤ የእግዚአብሔር ሕዝብ ነበረ። ቤተክርስቲያን ማለት ትርጉሙ ኤክሌሲያ በግሪኩ ማለት ነው ጉባኤ፣ ለአንድ ዓላማ የተጠራ ሰው ህብረት ማለት ነው። ህብረት ነው ቤተክርስቲያን። ወረዲ ትናንት ስለተማማረ ታውቁታላችሁ። እናም በዚህ ይሄ ቤተክርስቲያን ደግሞ አስቀድሞ በብሉይ ኪዳን የእግዚአብሔር ጉባኤ ሆኖ ነበረ። በኋላ ጌታችን ኢየሱስ ሲመጣም ህዝቤን እሰራለሁ ጉባኤን እሰራለሁ አለ። ማስረጃ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታ ኢየሱስ እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይም ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ሲናገር እናያለን። ጌታ እሰራለሁ ያለው ቤተክርስቲያኔን ወይም ህዝቤን ጉባኤን እሰራለሁ። ቤተክርስቲያኖቼን አላለም። አንዲት ቤተክርስቲያን ብቻ ነው ያለው። ቤተክርስቲያኔን ስላለ ቤተክርስቲያኖቼን ሳይሆን ቤተክርስቲያኔን የምናወራው ስለዚህ ስለ አንዲቷ የጌታ ቤተክርስቲያን። ይህች የጌታ ቤተክርስቲያን ደግሞ ስህተት ውስጥ ትወድቃለች ወይ ካልን አትወድቅም። ማስረጃ እዛው ጋር ጌታ ኢየሱስ ቀጠል አድርጎ የገሃነም ደጆችም አይችሏትም። የገሃነም ደጅ ማለት ወደ ገሃነም የሚያስገባ ወደ ገሃነም የሚያስገባ ይህ ደጅ ለምሳሌ አንዱ ኑፋቄ ነው። ኑፋቄ ያጠፋል ይላል ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 የሚያጠፋ ኑፋቄን አሽሉከው አንዳንዶች ያስገባል ይላል። ኑፋቄ ያጠፋል። ቤተክርስቲያን ደግሞ ይህች አንዲቷ የጌታ ቤተክርስቲያን በዚህ በኑፋቄ ውስጥ ልትወድቅ የምትችል ከሆነ እንግዲያውስ አንዲቷ የጌታ ቤተክርስቲያን ትጠፋለች ያስብላል። ወንድማችን ግን ቤተክርስቲያን አጠፋም ስላለን ቤተክርስቲያን ልጠፋ ማትችል ከሆነ እንግዲያውስ በሚያጠፋ ኑፋቄ ቤተክርስቲያን ልትወድቅ አትችልም። ተጨማሪ መጽሐፍ ቅዱስ ማስረጃ። ስለዚህ ቤተክርስቲያን መጽሐፍ ቅዱሳችን ብዙ የሚናገሩ ነገር አለ። ከሚናገሩ ነገር ውስጥ አንዱ የራሱ የኢየሱስ ሥጋው ናት ነው። የኢየሱስ የራሱ አካል ነች። ማስረጃ ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱም ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ የአካሉ ይልና ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ብሎ ያብራራዋል። ስለዚህ ቤተክርስቲያን የኢየሱስ አካሉ ናት። ቤተክርስቲያን ኑፋቄ ውስጥ ስህተት ውስጥ ትወድቃለች ማለት የኢየሱስ ሥጋ ኑፋቄ ስህተት ውስጥ ይወድቃል ብሎ መሳደብ እንደሆነ ልብ ይለዋል። ምክንያቱም ቤተክርስቲያን የኢየሱስ አካሉ ናትና። ቤተክርስቲያን ሲባል በጣም የሚያስደንቅ ነገር ነገራችን ላይ የኢየሱስ አካል ናት ስትባል ከኢየሱስ የተነጠለች ናት ማለት ራሱ አይደለም። ምክንያቱም ቤተክርስቲያን የኢየሱስ ነው አካሉ የተባለችው። የኢየሱስ አካሉ ናት ማለት እርሱ ደግሞ ራሷ ናት ይላል። ስለዚህም ሁሉን በሁሉ የሚሞላው የዚህ የኢየሱስ የእርሱ ራሱ ሙላቱ ናት እያለ ነው። ቤተክርስቲያን የኢየሱስ ሙላቱ ተዋቂ ከኪስህ ነው የሚለኝ ሰው ይኖር ይሆን? መጽሐፍ እንደዚህ ይላል። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንዲህ ይላል። ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለኢየሱስ ለወልድ ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ጌታችንም ማለት ነው አባቱ
ልጁን ለቤተ ክርስቲያን ራስ እንዲሆን የሁሉ የበላይ ራስ እንዲሆን ሰጠው ይለና ስለ ቤተ ክርስቲያን እዛው ጋር ቀጠል አድርጎ ቁጥር 23 ላይ እንዲላል እርሷም ቤተ ክርስቲያን ማለት ነው አካሉ እና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቃል በቃል ሙላቱ ናት። ስለዚህ ወንድሞቻችን ቤተ ክርስቲያን ኑፋቄ ውስጥ ልትወድቅ ትችላለች እያሉን ያሉት ሁሉን በሁሉ የሚሞላ የእርሱ የኢየሱስ ሙላቱ የሆነችው እርሷ ራሷ ኑፋቄ ውስጥ ልትወድቅ ትገባለች ይላል። ለዚህ ደግሞ አንድ ነው ያልኩት አንድ የመጽሐፍ ቅዱስ ጥቅስ እንዳልቀረበ ልንገነዘቡ ይገባል። አንድ ጥቅስ ነው ያልኩት። ቀጣይ አሁን ወንድሞቻችን ጊዜ ስለሚኖራቸው ጥቅስ ካላቸው አውጥተው ያሳዩናል። ስለዚህ እንዳጠቃላይ ጌታችንና መድኃኒታችን ኢየሱስ ቤተክርስቲያንን ራሱ ስለሰራት አንደኛ ሰራለው ስላለ ማለት ነው በጥቅስ ነው ያስቀምጠው። ሲቀጥል የራሱ አካሉ ስላደረጋት ቤተክርስቲያን ሙሽራዋ ስለሆነ ሙሽራይቱን ይጠብቃታል ብለን እናምናለን። ቤተክርስቲያን ስህተት ውስጥ አትወድቅም ስንል በራሱ ኃይል አትወድቅም እያለን አይደለም። ሙሽራዋ ኢየሱስ ክርስቶስ እርሱ ይጠብቃታል እያለን ለሱ ማስረጃ አለን። አዎ የት? እዛው ኤፌሶን ምዕራፍ 5 ኤፌሶን ምዕራፍ 5 ቀደም አንስተነው ነበረ ከቁጥር 25 ጀምሮ እንዲህ ይላል ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተም ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። አስቀድሞ ራሱን አሳልፎ ሰጥቷል ስለ እርሷ። ከዚያስ ራሱን ለእርሷ አሳልፎ ሰጡ። ከዛ በኋላ እንግዲህ እንዳትሳሳችሁ እንግዲህ ራስሽን ጠብቂ ብሏት የሄደ ነው። በፍጹም ራስሽን ጠብቂ እንግዲህ እኔ ራሴን አሳልፌ ሰጥቻለሁ አንቺቻለሁ አንዴ ካሁን በኋላ ግን በይ ምናምን አይደለም። ሁሌም ቢሆን እንደ ሙሽራ ሙሽሪቱን እንደሚጠብቅ እርሱም ቤተክርስቲያንን ይጠብቃልና እንዲህ አለ ቁጥር 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት በቤተክርስቲያን እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ምንም ያለ ነቀፋ ትሆን ዘንድ ክብርት የሆነች ቤተክርስቲያን እንደራሱ እንዲያቀርብ ፈለገ እንዲህ እንድትሆን። ስለዚህ ሞቶላት ዝም ብሎ ይተዋት አይደለም የሚጠብቃት ሙሽራዋን። ስለዚህ ሙሽራይቱን እቺ ወድቃለች የምትበላው አጣለች ወይም ደግሞ ኑፋቄ ውስጥ ወድቃለች ማለት ጠባቂዋ ኢየሱስን መናቅ ነው ብዬ እኔ እረዳዋለሁ። በማወቅ ሳይሆን ባለማወቅ እያወቁ ወንድሞቻችን ጌታን ይንቁታል። በፍጹም እንደዛ ብዬ አላምንም። ግን ደግሞ ሰው ባለማወቅ ጌታን እርሱም ኢየሱስ ክርስቶስን በትምህርቱ ሊንቀውና ሊሰድበው ይችላል ብዬ ደግሞ አስባለሁ። ስለዚህ ይህንን እንዲህ ካልን ወደዛ ሳይ በዚህ ሰዓት ይመጣል የዚህን ያህል ካልን ቤተክርስቲያን ዓለም አቀፋዊት ናት፣ የጌታ ናት፣ አንዲት ናት። እድፈት ወይም የፊት መጨማደድ እንዲህ ነገር ሳይኖርባት የሚጠብቃት ደግሞ ሙሽራ አላት። እያንዳንዱን ነገር ከመጽሐፍ ቅዱስ ተመልክተናል። ታዲያ ግን ግለሰቦች እኮ ሊሳሳቱ ይችላሉ። የሆነ አካባቢ ላይ አንዳንድ ስህተቶች ሊነገሩ ይችላሉ የሚል ነገር ደግሞ ሊነሳ ይችላል። ይህንን እኛ አንክድም። አንዳንድ ቦታዎች ላይ የሆኑ ግለሰቦች ሊስቱ ይችላሉ፣ ምዕመናን ሊስቱ ይችላሉ። ጳጳስ ግን ሊስት ይችላል። ጳጳስ ሊስት አይችልም። ጳጳስ ተወግዞ አያውቅም። ጳጳስ ሊስት ይችላል። ጳጳስን የሚያህል ነገር ማለት ነው። ፓትሪያርክ ሊስት ይችላል። ንስጥሮስ ፓትሪያርክ ነበር። በነገራችን ላይ ንስጥሮስ የእመቤታችንን ወላዲተ አምላክነት የካደ ንስጥሮስ ፓትሪያርክ ነበር፣ ተወግዟል። ስለዚህ ሰዎች ሊሳሳቱ ይችላሉ። ቤተክርስቲያን እንደ ቤተክርስቲያን እንዳጠቃላይ ግን ጉባኤው ማለት ነው። ቤተክርስቲያን ጉባኤ ነው ብያቸዋለሁ፣ ህዝብ ነው። እሱ ይወድቃል ይጠፋል ማለት ትልቅ ስህተት ነው። እዚህ ላይ ማጠቃለያን በዚህ ላይ ላድርግ። ጌታችን ይህንን ጉባኤ ከመሰረተ በኋላ ማለት ነው ከዛ በኋላ ጉባኤውን እንደዚህ አልተወም ብያቸዋለሁ አይደል? የሚጠብቀው እንዴት ነው ከተባለ ሁሌም ቤተክርስቲያኒቱ ስታስተምር ስታጠምቅ ሁሌም ከእርሷ ጋር በመሆን ከእርሷ ጋር እስከ ዘላለም ፍጻሜ እስከ ዓለም ፍጻሜ ሁሉ ጊዜ ከእርሷ ጋር ይኖራል። አኬቶ ለዚህ ማስረጃ የለም የሚለኝ ሰው አለ? ልስጣችሁ ማስረጃውን። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ አሕዛብንም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ደግሞ ሁሉ እንዲጠብቁ እያስተማራችኋቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እስከ መቼ? እስከ ዓለም ፍጻሜ። አንድ ደቂቃ ይጨምርኛል፣ ይቅርብ የባከነ ሰዓት
እሺ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከማን ጋር ነኝ? ከእናንተ ጋር ነኝ አላቸው። አደነኝ ወንድም። ስለዚህ አሁን በማጥመቅ ውስጥ በማስተማር ውስጥ አሁን አጥምቁ ብሏቸዋል፣ አስተምሩ ብሏቸዋል። ከዛ ደግሞ ሁል ጊዜ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ብሏቸዋል። እዛ ውስጥ ለምሳሌ አንዱ ጴጥሮስ ነው። ጴጥሮስ እስከ ዓለም ፍጻሜ እያጠመቀ እያስተማረ ይኖራል እስከ ዓለም ፍጻሜ አሁን አለ። እያጠመቀ እያስተማረ ነው? በፍጹም እያጠመቀ አይደለም ጴጥሮስ አሁን። ታዲያ እንዴት ነው ጌታችን አጥምቁ አስተምሩ ካለ በኋላ ከእናንተ ጋር ነኝ አለ። ስለዚህ ሲያጠምቁ ሲያስተምሩ ሐዋርያት ጌታ ከእነርሱ ጋር ነው ያለው። እስከ ዓለም ፍጻሜ ድረስ ግን እንዴት ይቆያል ከተባለ ከእነርሱ ቀጥሎ የሚመጡ ደግሞ ሊያጠምቁ ሊያስተምሩ የሚችሉ አባቶች ደግሞ አሉ። በዚህ በቅብብሎች ውስጥ ይህቺ ጉባኤ አጠፋም ስላላችሁም ጉባኤዋ ሳጠፋ እስከ ዓለም ፍጻሜ ድረስ ትቀጥላለች። ይህች ጉባኤ ውስጥ ናችሁ ወይ? ከሆናችሁ የእናንተን ጉባኤ በሉ አሳዩን። ወደኋላ ቁጥራችሁ ሐዋርያት ድረስ አሳዩን። ጉባኤዋ የምርም ዘመናትን ታሪክ ሁሉ ተሻግራ የመጣች የኢየሱስ ቤተክርስቲያን ስለመሆኗ እግዚአብሔር ያክብርልኝ። ቅድም ቤተክርስቲያን ያጠፋም ስንል አጠፋም ያለው የቤተክርስቲያን ራሱ ነው የክርስቶስን አስተምሮ ክርስቶስን እንጂ ይሄ በተዋረድ የሚመጣው የሰው ቼን አይደለም። ራሱ ቅድም ሲናገር የሰው ቼኑ የሆነ ሰዓት ብሬክ ተሰጥቶ ገብቷል። አሁን ከዛ ውስጥ እናንተ ልትጠቅሱ ትችላላችሁ ማለት እኛ ከማቴዎስ ሉቃስ እያላችሁ እንደምትጠቅሱ የቤተክርስቲያን የፓትርያርኮቹን መስተዋረድ ልትጠቅሱ ትችላላችሁ። እኛ ግን የክርስቶስን አስተምህሮ ይዘን ወጥተናል የምንልበት ቦታ አሁን ያን አባት ከነዛ ሰዎች ወረሰው ነው ብለን መናገርና ማውራት እንችላለን። ያው ብዙ ሰው ፊት ማውራት ስለማትችል ነው እንትን ውስጥ እና እኛም በራሳችን አስተምሮት ያን መግለጽ እንችላለን። ግን ዋናው ነገር ቤተክርስቲያን የሚባለው እኛ ቤተክርስቲያን የምንለው ክርስቶስንና አስተምህሮቱን ነው። ሌላው ምንድነው? ህብረት ነው። ገብቷል? እኔ አሁን ራሴ የማየው እንደ አንድ ክርስቶስ ቤተክርስቲያን ነው። እንዴት ክርስቶስን አወቅከው ካልከኝ ደግሞ አባቶቻችን አስቀምጠውልን ቢሄዱት ወንጌል ነው። ለዛ ነው ንፋቂ አይኖርም። ብዙ ንፋቂዎች አሉ። እኛም ወንሙስ አሁን ኦርቶዶክስ ቤተክርስቲያን ስንተች ብዙ ንፋቂዎች አሉባት ብለን ነው ተችተን ይወጣል። ምክንያቱም ለምን እኛ የምንመራው በቀጥታ በወንጌል ብቻ ነው ብለን ስለምናምን ከወንጌል ውጪ ሌላ መጽሐፍ አያስፈልጉም ብለን ስለምናምን ያ ቤተክርስቲያን ላይ ያለን አስተያየት ያ ስለሆነ ነው እየተየ ለማግለጽ ማለት ነው። ጥሩ ነው ያነሳው። ከፖዚቲቭ ጀምርና ቤተክርስቲያን ጉባኤ ናት፣ ህብረት ናት። ለምሳሌ ሳይንሳው ማለት ፖዚቲቭ በቃ ያ ነው። ስለዚህ ብዙ የተበላሸ ዲፊኒሽን ያለው አንዱ ስለ ቤተክርስቲያን ተዋህዶ ነው። ዛት ፖዚቲቭ ዶክትሪን ነው ተዋህዶ ትምህርት ነው ተዋህዶ። ግን ቤተክርስቲያን ሲልህ ጉባኤውን ኮንሲደር ብዙ ሰው ስለማያደርግ ይሄ በቃ 100% ነው ማሰብ። ቤተክርስቲያን ህብረት ናት፣ ጉባኤ ናት። ኤክሌሲያ የሚባለው ነገር በቃ ቤተክርስቲያን ሲባል ሰው አይምሮ ላይ ሊመጣ የሚገባ ነገር ያ ነው፣ ጉባኤ ህብረት ነው። አንዳንዴ ነጭ የለበሰች እንትን ተብሎ ከዛ ባንዲራ አድርጋ ምናምን ብዙ ስንሰራ ስለነበረው ፊትም ማለት እሷ ናት ቤተክርስቲያን እናት ምዬ ምናምን ተብሎ ብዙ ሰው በይዋነት ብዙ እንትን የሚያደርገው ነገር አለ። ክርክር የማይሆን ለውይይት የማይሆን እንትን የሌለው ይሄ ኮንቴንት የሌለው ነገር ብዙ ይሆናልና ቤተክርስቲያን ህብረት ናት። አሁን በኋላም ስናወራ እንደዛ ብለን ነው የምናወራው። ግን ዲፌንድ ማድረግ ምናልባት እንትን እምልህ ባለው ጊዜ ውስጥ የክርስቶስ ቤተክርስቲያን ያቺ ወይም ደግሞ ይሄ ዓለም አቀፋዊት የሆነችው ወይም በዛ ቋንቋ ካቶሊካዊት ማለት ዓለም አቀፋዊ ማለት ነውና ያቺ ቤተክርስቲያን በክርስቶስ ደም ተዋጅታለች፣ ተጠርታለች፣ አንድ ናት፣ ሁሉም ሰው ይዛ ላይ አካል ነው ምናምን የሚለው ነገር ላይ ኮምፕሌን የለም። ግን ራሱን ወርድ ተጠቅሞ ለምሳሌ ጳውሎስ የገላትያ መልእክት ላይ ምዕራፍ 1 ቁጥር 2 ቅድም ማስረጃዎችን አልጠቀሳችሁም እያልኩ ስለነበር ነው አሉ ያው ለእያንዳንዱ ነገር እንትን ብለን ከማለት አንፃር ነው። ገላትያ ምዕራፍ 1:2 ላይ ለገላትያ አብያተ ክርስቲያናት ነው የሚለው። ለገላትያ አብያተ ክርስቲያናት ነው የሚለው። ዲፕ እንትን ብለሽ ኤክሌሲያ የሚለውን ወርድ ነው የሚጠቀመው ከተብሎ ለገላትያ አብያተ ክርስቲያናት ብሎ በተሰሎንቄ መልእክት ላይ በአብያተ ክርስቲያናት ሁሉ ደነግ ቆሮንቶስ ላይ በአብያተ ክርስቲያናት ሁሉ ደነግጋለሁ ይላል። በአብያተ ክርስቲያናት ብሎ ፕሉራል ይጠቀማል። አብያተ ክርስቲያናት ቅድም ስናወራ የክርስቶስ ቤተክርስቲያን አንዲት ናት ብለናል። እሱ ላይ የሐሳብ ልዩነት የለም። ግን ደግሞ አሁን ሰውም ላይ ቅልቅል የሚል የሚቀላቀል እንደ ሐሳቡ የሚደባለቅ እንደገና ደግሞ መጽሐፍ ቅዱሱም ቋንቋውን ቀላቅሎ የሚጠቀመው አብያተ ክርስቲያናት ሲል ለምሳሌ የክርስቶስ አካል ብዙ አይደለም። ይሄ ግልሙትና
አንድ ነው የክርስቶስ አካል አንዲት ናት። ቤተክርስቲያንም አንዲት ናት። ግን ደግሞ መጽሐፍ ቅዱስ በጣም ብዙ ቦታ ላይ አብያተ ክርስቲያናት እያለ የሚጠቀምባቸው ቦታዎች አሉ። ሁለተኛ ቆሮንቶስ 12:13 ማየት ትችላላችሁ። ገላትያ ምዕራፍ 1 ቁጥር 2 ማየት ትችላላችሁ። ምን እያለ ነው ሲባል በገላትያ ያለች የክርስቶስ ቤተክርስቲያን አለች። በቆሮንቶስ ያለች የክርስቶስ ቤተክርስቲያን አለች። በፊልጵስዩስ፣ በቆላሲስ፣ በተሰሎንቄ ያለች የክርስቶስ ቤተክርስቲያን አለች ወይም ጉባኤ አለ ማለት ስህተት አለብን። ሌላው ደግሞ ትንሽ ደቂቃ ጨምርኝ። ሌላው ደግሞ ሲያነሳ የነበረው ምንድነው ለምሳሌ እገሌ ሊሳሳት ይችላል፣ ፓትርያርኩ ሊሳሳት ይችላል፣ ጳጳሱ ሊሳሳት ይችላል ምናምን። ጉባኤ የምንለው የግለሰቦች ስብስብ ነው። አንተ እሱ ስንሰባሰብ ነው። አንተ ትሳሳታለህ እያልኩ እኛ እንሳሳትም ማለት ፋላሲ። ለምሳሌ እኛ ተሰብስበናል፣ ከመካከላችን አሪዮስ ሳተ፣ ንስጥሮስ ሳተ፣ ሰባሊዮስ ሳተ፣ ከዛ ግን የቀሩት አይሳሳቱም። እንዴት? የሚሳሳቱ ሰዎች ስብስብ ግን የማይሳሳት ጉባኤ ማለት ፋላሲ ነው። እሺ መጀመር እንችላለን። እንግዲህ አስቀድሜ የተቸውት ነገር መጽሐፍ ቅዱሳዊ ምንም አይነት ማስረጃ የለም አልጠቀሳችሁም ብዬ ነበረ እና በዚህኛው ሴሽን ላይ ደግሞ ያመጣችሁት ነገር አደመ ነው። በእርግጥ በመጽሐፍ ቅዱስ አልጠቀሳችሁም ተብለን ነበረ። እንደው ለሁሉም ነገር አንጥቀስ ብለን ነው እንጂ አለና ያመጣው ገላትያ 2 ደግሞ የሚለው ምንድነው? ጳውሎስ መልእክቱን የጻፈው ለገላትያ አብያተ ክርስቲያናት እንደሆነ የተናገረው የገላትያ አብያተ ክርስቲያናት ቤተክርስቲያኖች ኢቭን አሁን የሆነች አካባቢ ላይ ስላለች ቤተክርስቲያን ነው የተወራው። እንደዛም ሆኖ ግን ቤተክርስቲያኖች ግን ጋይስ ሙሉ በሙሉ ስተብስቶ ታለች ተባለ። አንዳንዶች ስህተትን የሚያመጡ አሉ፣ አንዳንዶች ደግሞ እንደዚህ የሚሸወዱ አሉ። ወደዚህ ፈጥናችሁ አትግቡ፣ ወደ እንደዚህ አይነት ስህተት ፈጥናችሁ አትግቡ እያለ ምክርን ይሰጣል። ለማንኛውም ኑፋቄ ውስጥ ወድቆ ቢሆን ኦልሬዲ ጠፍቶ ነበር። ምክንያቱም ኑፋቄ ምን ስለሚያጠፋ። ስለዛ ቤተክርስቲያን እንደ ቤተክርስቲያን እንደምትሳሳትና ኑፋቄ ውስጥ እንደምትወድቅ አሁንም ቢሆን አንድ ጥቅስ ልታመጡ አልቻላችሁ። ኤፌሶን ላይ ያነሳሁትን ወንድሜ እሱ ባለው አይ ኤፌሶን ላይ እኮ ያለው አክሊል እንደው ይሄ ነውር አልባ እንድትሆን አድርጎ ይጠብቃታል ተብሎ ያነሳሁትን ማለት ነው። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያን ለራሱ እንዳቀር ፈለገ የሚለውን ክፍል ይሄ የሚያወራው ስለ ትምህርት አይደለም፣ ስለ ህዝቡ ነው እንጂ በደሙ ስለተዋጀው ህዝብ ነው እንጂ አለ። አዎ መቼ ነው ስለ ትምህርት ብላልኩኝ? ስለ ቤተክርስቲያን ነው እያልኩ ነው። ቤተክርስቲያን እኮ ማለት ትምህርት ማለት አይደለም። ትምህርት በቤተክርስቲያን ውስጥ አለ እንጂ ቤተክርስቲያን ማለት ምንድነው ብለናል? ጉባኤ፣ ህዝብ። ያ ጉባኤ ጌታችን የመሰረታት ያቺ ጉባኤ መቼም አትጠፋም። እሷ ጉባኤ አሁንም ድረስ አለች እያለኝ አሁንም ድረስ አለች። የት አለች እሷ ጉባኤ? እናንተ ያላችሁበት አሁን ራሳችሁ የመሰረታችሁት ካለ ወንድሞቼ እርሱ የእናንተ እንጂ የጌታ ጉባኤ አይደለም። ምክንያቱም አሁን የተመሰረተ ጉባኤው እንደ ጉባኤ ግን ከሐዋርያት ጀምሮ ሳይጠፋ የሚመጣ ካለ እንግዲህ ያሲታል። እዚህ ጋር ኤፍሬም ወንድሜ አንድ ነገር እናስቀምጦልን ነበር የምታስታውሱ ከሆነ ምንም እንኳን የመጽሐፍ ቅዱስ ጥቅስ ባጠቅስም ከይቅርታ ጋር ምን አይነት ነገር አንስታል? እኛ ቤተክርስቲያን ስንል ትምህርቱን ማለታችን ነው አለ። ቤተክርስቲያን ማለት ትምህርት ማለት ነው የሚል አልጠቀስክም። ልጥቀስም ብትል የለም። ቤተክርስቲያን ከቃሉ ትርጉም ስንነሳ እሱም እንደተናገረው ጉባኤ፣ ህዝብ። ስለዛ ጌታችን መንግስቱን የእስራኤል መንግስት ብሎ ጳውሎስ እንደሚናገረው ከመንግስቱ ርቃችሁ እንደሚላቸው ማለት አሕዛብን ከመንግስቱ ርቃችሁ ትኖሩ ነበር አለ። ከእስራኤል መንግስት ማለት ነው። የእስራኤል መንግስት የተባለው የእስራኤል ጉባኤ ነው። አሁን የጌታ ቤተክርስቲያን ደግሞ የጌታ መንግስት ትባላለች። ማስረጃ አለ። የት? ቆላሲስ ምዕራፍ 1 ቁጥር 13 ጀምሮ ወደ ፍቅሩ ልጅ መንግስት አፈለሰን ብሎ እንደተናገረው ቤተክርስቲያን የፍቅሩ ልጅ መንግስት ናት። የጌታችን ስለ ጌታችን መንግስት ነው ያወራደለው ማለት ባጭሩ። ወንድሞቻችን ያሉት የጌታ መንግስት ትስታለች፣ የጌታ መንግስት ትወድቃለች ነው ያለው። ያስፈን ነው አንድ ጥቅስ የለም። አደመ ወንድሜ ፈገግ እያልክ ነው፣ ደስ ይላል። እንኳን ሳክልኝ ግን ማስረጃውን ደግሞ ይዘውና ዋናው ማስረጃው ነው። እሺ
ይሄ እንዳለ ሆኖ ከተነሱ ነገሮች ውስጥ እስቲ የተወሰነ አሁንም መጨረሻ ላይ እሱ የተናገረው ጥሩ ነገር ሌላ ነገር አለ። ግለሰቦች ሊስቱ ይችላሉ ብለሃል፣ ፓትርያርኩ እንኳን ሊስት ይችላል ብለሃል። ታዲያ ጉባኤ ሲያደርጉ ስለምን አይሳሳቱም የሚል ነገርን ተቀምጧል። ቤተክርስቲያን ልትሳሳት አትችልም፣ በጉባኤ ሲሆን አይሳሳትም ያለው ማለት ነው። እንደው 4፣ 5 ወይም 100፣ 200 ሲሆኑ ለምሳሌ በኒቅያ ላይ 300 ነው የምንለው 318 ሊቃውንት ነበሩ፣ ጳጳሳት ነበሩ፣ እረኞች ነበሩ። ቀጣይ በቁስጥንጥንያ ልክ እንደዚሁ እና በኤፌሶንም 200 ምናምንና 100 ምናምን 250 150 አባቶች ተሰባስበዋል። እና እነዚህ አባቶች ሲሰባሰቡ ልክ ቁጥራቸው ከፍ ሲል ጠንካራ ይሆናሉ እያለን እኮ አይደለም። ሲሰባሰቡ እየተሰባሰቡ ያሉት የአንድ ግለሰብ ጉዳይ ሳይሆን የቤተ ክርስቲያን የአጠቃላይ ክርስቲያን ጉዳይ ነው። የአጠቃላይ የቤተ ክርስቲያን ጉዳይ ደግሞ ኢየሱስ የሚመለከተውና መንፈስ ቅዱስ የሚመለከተው ጉዳይ ነው። ጌታችን ኢየሱስ ሐዋርያትን እንዲህ አላቸው በዮሐንስ ወንጌል ላይ ወላጆች እንደሌላቸው ልጆች አልተዋችሁም። እንደምን እንደ ኦርፋን ወላጆች እንደሌላቸው ልጆች ነው አልተዋችሁም፣ ተመልሼ እመጣለሁ አለ። ዳግመኛ ደግሞ ማንን እልካለሁ አለ? ወደ እውነት ሁሉ የሚመራውን መንፈስ ቅዱስ በቤተ ክርስቲያን ላይ ፈሷል። ወደ እውነት ሁሉ ቤተ ክርስቲያን ይመራታል። ለወንድሞቻችን አባባል ከሆነ ግን ቤተ ክርስቲያን ስህተት ውስጥ ወደቀች ማለት መንፈስ ቅዱስ ወደ እውነት አልመራትም ማለት ነው። ስለዚህ ወደ እውነት እንምራት እያላችሁ ያላችሁት እናንተ ናችሁ ማለት ነው። ስለዚህ ለቤተ ክርስቲያን ወደ እውነት ሁሉ ይመራት ዘንድ የተላከው መንፈስ ቅዱስ ሳይሆን 4 ወንድሞቻችን ሊሆኑ ነው። ይሄ ደግሞ ስህተት ይሆናል። በፍርድ ሰዓት በስጋ ተገልጦ ፍርድን የሚያስተላልፈው ማን ነው? አብና መንፈስ ቅዱስም ይመጣሉ። በነገራችን ሁልጊዜም ቢሆን ወልድ ባለበት ቦታ ሁሉ አብ አለ። ጌታችንም በዮሐንስ ወንጌል ምዕራፍ 14 ላይ እንደተናገረው አብ በእኔ አለ እኔም በአብ አለ ብሎ እንደተናገረው ፊልጶስ አብን አሳየን ሲለው አብን አሳየን ፊልጶስ ይኸው እያየ እሱ አብ ሆኖ አይደለም አብ በእኔ እንዳለ እኔም በአብ እንዳለ አታውቅም እንዴ አለ። ስለዛ የምርም ሶስቱ አካላት አንዱ ባንዱ ህልው ስለሆነ በወልድ አብ መንፈስ ቅዱስም እንዳሉ እናውቃለን። በስጋ ግን ተገልጦ መጥቶ ፍርድን የሚያስተላልፈው ማን ነው? በሕያዋንና በሙታን ላይ ለመፍረድ የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ተብሎ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ እንደተነገረ። ስለዛ ጌታችን በስጋ ተገልጦ መጥቶ እሱ ስለሚፈርድ ነው ለእርሱ ሰጠው ተብሎ የተነገረ። በስጋ አብ አይደለም ተገልጦ የሚፈርደው ጌታችን ነው። ምናልባት ደግሞ ከሌላ አንግል ከሆነ ጥያቄ ደግሞ ያችን አንግል ወይስ ከእስልምና አንጻር የሚነሳው ጥያቄ ነው? አይ ብዙ ጊዜ ይህንን ሀሳብ ፕሮቴስታንቶቹም እንደ ሀሳብ ያነሱታል። እሺ ምን ብለው? ክርስቶስ ለምሳሌ ስልጣን አንድነት አላቸው። ትክክል አንድ ናቸው እና እዚህ ጋር እንዴት ነው አብ አይመለከተውም? ጥሩ። አይ በቃ እንዳልኩት አብ ይመለከተዋል። በስጋ ግን የሚገለጠው አብ ሳይሆን ማንም ወልድ። ለዛ ነው የስልጣን አንድነታቸውን ለማወቅ ግን የመጽሐፍ ቅዱስ ይዛል ወይ ስልክ ላይ ከላይ ከፍ ብለህ አንብቡ። ቁጥር 19 ከፍ ብቻ 19። ስለዚህ ኢየሱስ መለሰ እንዲህም አላቸው። እሺ ምን አላቸው? ስለዚህ ኢየሱስ መለሰ እንዲህም አላቸው። ምን አላቸው? ለአይሁዳውያን እውነት እላችኋለሁ አብ ሲያደርግ ያየነውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻልም። አንድ እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ አነስ ይላል መሰለኝ የሚል ሰው ሊኖር ይችላል። እስቲ ቀጥል አድርገን እናንብብ። እንዳትረሱ የመጀመሪያውን ይንቃል። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አሁን ከአብ ጋር የሌለ ማለት ነው። ከራሱ ሊያደርግ የሚችለው ነገር አለ። አብ ጋር የሌለ ግን ወልድ ማድረግ የሚችለው ነገር አለ አለ። እሺ ቀጣይ እስቲ ከአብስ ምን ያህሉን ያደርጋል ማለት አብ ከሚያደርገው ውስጥ ወልድ ምን ያህሉን ያደርጋል? ታዲያ በዚህ አይነት ተወሰነ 50% ያደርግ ይሆን? ግማሽ ያህሉ ወይ ደግሞ 80% ወይስ 1% ያህል? እስቲ እናገው ቀጠላል። ያ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ማለት አብ ማለት ነው። አብ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋል። ወልድ ደግሞ ይህንን እንዲሁ ምን ማን የሚያደርገውን? አብ ምን ያህል የሚያደርገውን? አብ የሚያደርገውን
አብ የሚያደርገውን ሁሉ ወልድ ማድረግ ይችላል። ያውም እንዲሁ ይላል አብ እንደሚያደርገው ወልድ ያንን ያደርጋል። ከላይ ከፍ ብሎ ግን ምን ብሎ ነበር? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ ከአብ የተለየ ነገር ወልድ ማድረግ ይችላል። አሁን እዚህ ጋር ያለውን አንድነት ነው። ወልድ ከአብ የተለየ ነገር ማድረግ ምንም አይችልም። አብ የሚያደርገውን ግን እያንዳንዱን ነገር ያደርጋል። ለምሳሌ እናንተ በመስታወት ፊት ቆማችሁ የእናንተ ነጸብራቅ ማለት ነው። ሁለት መስታወት ውስጥ የምታዩት የእናንተ ነጸብራቃችሁ እናንተ ከምታደርጉት ውጪ ከራሱ አንዳች ሊያደርግ ይችላል? አይችልም? እሺ እናንተ የምታደርጉትን ሁሉ ያደርጋል። የክብሩ ነጸብራቅ የተባለው ለዚህ ነው። ጌታችን ኢየሱስ ለአብ የክብሩ ነጸብራቅና የባህሪ ምስል፣ አብ የሚያደርገውን ሁሉ ያደርጋል፣ ከራሱ ግን አንዳች ማድረግ አይችልም። ስለዛ ከአብ ጋር ስንት ነው? እኔና አብ ስንት ነን? አንድነትን ያሳያል አያሳይም? ቀጠል አድርገህ ደግሞ አንብብ። እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳያል። አዎ ወልድ ልጅ ነውና ልጅ እንደመሆኑ ከአብ አየ እየተባለ ይነገርለታል። ልጅ ነውና ከእርሱስ ከአብ የሚወጣ ነውና። እሺ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳያል። እሺ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው። ቆይ አብ ምን እንደሚያስነሳ? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ደግሞ እንዲሁ ወልድም ደግሞ አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ምን ለሚወዳቸው ሳይሆን ለፈቀደው ለፈቀደው አክቹሊ ለሚወዳቸው ቢል ምንም ችግር የለውም። ግን ትክክለኛው አገላለጽ ግን ለወደደው ለፈቀደው እንደ ፈቃዱ እንደ መውደዱ ማለት ነው። ምን ይሰጣቸዋል? ሕይወትን ይሰጣቸዋል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ እንዲሁ ወልድም ደግሞ ሕይወትን መስጠት ይችላል፣ ይሰጣል። ስለዛ በአብና በወልድ መካከል መበላለጥ አለ። ስለዚህ አንድነቱን እንደዚህ እያሳየ ይመጣና አሁን ጌታችን በስጋ ተገልጧል አይደል? በስጋ ተገልጦ መጥቶ ሰዎች ቢያዩት ምናምን ፍርድ ሁሉ ግን ለእሱ ተሰጠው። በስጋ ተገልጦ መጥቶ አሁን የሚፈርደው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በጸሎት ሃይማኖት ጸሎታችን ላይም ስንጸልይ ስለ ጌታችን ስንናገር ስለ ሞቱ፣ ስለ ትንሣኤው፣ ስለ እርገቱ ከተናገርን በኋላ ዳግመኛም በሕያዋንና በሙታን ላይ ለመፍረድ በክብር ምስጋና ይመጣል። ለመንግስቱን ፍጻሜ ስለዚህ አሁን ለመፍረድ ጌታችን ይመጣል። በስጋ የሚገለጠው እሱ ነውና ከዛ አንጻር ነው ሆኖ። እሺ ሌላ ጥያቄ አለ? እሺ እህቶች ጥያቄ አላችሁ? እሺ ጥሩ ሰማችኋት። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ይብራራልኝ እስቲ እናንብበዋሽ። ማን ነው እስቲ አንደው? በአዳም ምክንያት ሰው ከእግዚአብሔር ርቋል፣ ተጣልቷል። ስለዚህ መታረቅ አለብን የለብን? ማለት ለመዳን ሰው ከእግዚአብሔር ጋር መታረቅ አለ። ስለዚህ ከቀጥታ በራሱ ደግሞ ሰው ተነስቶ ከእግዚአብሔር ጋር መታረቅ አልቻለምና እግዚአብሔር የገዛ ልጁን ይላከው